በኢየሱስ አላምንም። እግዚአብሔርን ማመን አልችልም። እኔ ማመን አልችልም። ማለት አብሽ በደንብ ናፍቆትሽን ትወጪ ወይ ያልከው አብሽ ወይ ያልከው የኔ ፍቅር እንዳትገኝ ኧረ እንኳን ደስ አለሽ። እሱን ተይው ልነግርሻለን። እኛ በቃ ስንጀምር እየጠበቅነው የነበረው አጠባበቅ ይከብድ ነበር። ኤርሚ አላመንሽንም? ሲደወልልሽ እግዚአብሔር እየቀለዳችሁብኝ የመሰለኝ ነው። እየቀለደችብኝ ዳረካ ሲዞር ራሱ ተከታትል ኤርሚ። እሱን ተይው። እሱ የሚነገር ነገር አለ። እንደምንጠብቀው እንደምንፈልገው ታውቂያለሽ አይደል? በቃ ያንን ነገር እያደረግን ነበር እስካሁን ዝም ያለ። ይህን ነገር አንቺ ጋር እስክናመጣ ድረስ ያለውን ነገር ከሱ ጋር ሁሉ ነገር ጨርሰናል። አብርሽ ንገራት እና ቢሮ መንገድ ላይ አግኝቶ ነው እንደደንገ ብቻውን በቃ ከቤት ሲወጣ አገኘ ነው። ቀጥታ ብዙ ነገር ነው ያወራነው። ብዙ ነገር ከአንቺ ጋር ከመምጣታችን በፊት ያው ብዙ ነገር እያወራን ስለነበር ሁሉን ነገር እንትን እያለ ነው በቃ እያመነ። በእንቅልፍ ልቤ አይደለም ወይ በእንቅልፍ ልቤ አይደለም። በምንም ተአምር አይደለም። ከልባችሁ ነው እንደዚህ ያደረጋ ምንፈልገውና ምንጠብቀው ቀን ስለነበረ ነው። ታውቂያለሽ በህይወቴ እንደ ዛሬ ቀን ደስተኛ ሆኜ አላውቅም። እግዚአብሔር ላክ እንዲነግሽ ሁሉ ሰላም አብርሽ፣ ቅድም ያወራነውን ነገር ምንም እኮ ችግር የለውም። አሁን ብትነግራት ምንም እንትን እንዳትል እንዳይደብረ እንዳትከፋ ምናምን ምንም እንዳይደብረ አባቴ አሁን ወደ ቤት እንቀባለን። ያኔ ሲያንገላቷ ሲጫወቱባት አብርሽ አልነበርክም። በቃ ብዙ ነገራቶች እንደከበዱ እርግጠኛ ነበርክ። እኛም ስላየን እንደዚህ ጠብቀን ፈልገን ስላገኘን በጣም ነው ደስ ያለን። እግዚአብሔር ምንም ዋጋ እንደሌለን ነበር እየቆጠርን የነበረው ራሳችንን ማለት ነው። አሁን ቤት ለምን አይደለም ብሩክ ትንሽ ጊዜ እንትን ነው ስሜቷን ትግለጽ። እንዴት አድርጋቸው መጣፍ ሁሉ ነገር ከሱ ጋር ያልጨረስነው ነገር ያላወራነው ነገር እሺ እና ወደ እኔ እንደመጣ ያውቃሉ እነሱ? አይ ማንም እንዲያውቅ አንፈልግም። እና ደግሞ እሱ ሁሉ ነገር ስላወራ ነው ከአሁን በኋላ ወደ የትኛውን ቦታ እንደማይመለስ እርግጠኛ ነው። ገብቶሻል? ያወራችሁት ነገር አለ? ብዙ ነገር አውርተነዋል። እኔ ጋር ከመምጣቱ በፊት ለምን በቃ አንቺ ጋር እንዳለ ማንም አያውቅም። ራስሽ አንቺ ማድረግ እንዳለ እኛ እንደዚህ እንበልሽ እንደ ኤርሚ ይኸውልሽ የሆነ ነገር አድርጋሽ እስከ ነገ ጠዋት አንቺ የሆነ ነገር አታደርጊም። አሁን ግዴታ እንደዚህ እንበልሽ አይባልም። እኔ ጋር መሆኑን አሁን ማንም አያውቅም። ደብቀን ያመጣ ነው በቃ አለ ሁሉ ነገር ተናግረነዋል። አብርሽ በቃ ሁሉን ነገር እሱ በቃ በሚችለው መንገድ አብሮሽ እንዲሆን ነው የሚፈልገው። ሲቀጥል ደግሞ ማንም አንቺ ጋር ቤትን ቢመጣ ወይም ደግሞ ማንም የትኛውም ሰው ፈልጎት ቢመጣ የትኛውም ሰው አንቺ ጋር እንደሌለ አድርገሽ ነው የምታሳምኘው። በየትኛውም ፓርት ማለት ነው። ስልካችሁን ታጠፋላችሁ፣ የምትፈልጉትን አይነት በቃ እኔ ምን ብዬ እንደምነግርሽ አላውቅም። ግራ ስለገባን ነው በቃ እኛ ማግኘታችንና አንቺ ጋር ማምጣታችን ብቻ ነው ስሜታችንን እንትን የምንለው። ገብቶሻል? ምን ብለን ልናስረዳሽ እንደምንችል አናውቅም። አብርሽ ያለውን ነገር ደግሞ በግልጽ ማውራት ትችላለህ። ገብቶሃል? ወይ ደግሞ እየበረደ ወይ ደግሞ የሆነ ነገር ይሰማ ከሆነ ወደ ቤት ሄደን ማውራት እንችላለን። ወደ ቤት ግባ ኤርሚ። ይኸውልሽ በየትኛውም ታሪክ አንድ ሰው ቢመጣ አንድ ሰው ቢደውልልሽ ስልካችሁን አሁን አብርሽ ስልክህን አውጣና ፍላይት ሞድ ማድረግ ትችላለህ። በቃ አብርዬ ምን የምትፈልገው ነገር አለ የምናመጣለን፣ ወይ ደግሞ የሚቸግር ነገር ካለ አሁን እዚሁ ነግረህን ያለውን ነገር ማስተካከል እንችላለን። ኤፍሬምና እንዳይመጡ እናሳውቃለን። አብርሽ የተነጋገርን አይደል? ቅድም ነገርንህ አይደል?
አስረድተናል እኮ አብርሽ። አሁን ያንን ነገር ማውራት አይጠበቅብህም። በቃ በግልጽ ሄርሚ ጋር ነህ አሁን ያለኸው። ምንም እንደማትሆን ምንም እንደማይከፋ የትኛውንም አይነት ነገር አጠገብ ጎን ሆነ እንደምታስተካከል ቃል ገብተናል። በቃ ይሄ ምንም የሚፈጠር ታሪክ አይደለም አብርሽ። አሁን ወደዛ ሀሳብን እርሳው። አሁን ትንሽ ተረጋጋ፣ እረፍት አድርግ። ጠዋትን እነግራቸዋለሁ። ችግር የለውም። በቃ በምችለው መጠን እኛ አሁን ከፈለግ ሄደን መንገር እንችላለን። ግን አንተ መጀመሪያ እረፍት አድርግ፣ ራስን ሪላክስ አድርግ። ሻወርን ምናምን ሳስደ ፈለ ሄርሚ አልናፈቀችም? አንድ ቀን አብራቸው ታድሮ አልናፈቀችም? ሄርሚ እኮ ወደ ቤት ትገባላችሁ? ወደ ቤት ና እንግባ። እሺ ምን ፈልግ? ምን ላድርግልህ? በረደክ? አብሺ ምን የደበረ የጨነቀ ወይ ደግሞ እየከፋ ከሆነ መናገር ትችላለህ። ገብቶሃል አይደል? በቃ ቅድም ያንህን ነገሮች እኮ መንገድ ነው አብሺ። ቅድም ተነጋገርን አይደል? ማንም ከአሁን በኋላ ህይወት ውስጥ ገብቶ የሚበጠብጥ የለም። ማንኛውም ሰው መጥቶ እንደፈለገ የሚፈነጭበት አይነት ሙድ አንድም ነገር የለም። እኔ አባት በቃ ይኸው የምትፈልገውን ሰው አግኝተሃል። ህልም የነበረውን ሰው አብርሃ ነች። በቃ በየትኛውም ታሪክ እንደዚህ አይነት ነገር እንደማይፈጠር ድጋሚ ያን ህይወት ላትመለስበት እኛ የምንፈልገው አባቴ በቃ እስኪ ሪላክስ አድርግ፣ ትንሽ እረፍት አድርግ። ጭንቀት በጭንቀት ያን ጭንቀት በቃ እስክናገኝ እኮ ብዙ ዋጋ ከፍለናል። አብሽ ዛሬ ገና ፋታ ራሷን ዛሬ ፋታ ራሱ የተሰጠ ረጅም ሰዓት ዛሬ ገና ያገኘው ደግሞ አልተቀየምኩም። እሺ ቀለበት ምናምን ስላወለቅን ምንም የከፋኝም ከፈለኝም ምንም የተሰማኝ ነገር የለም። ቀለበቱን ስላወለቀው ማለት ነው። እኔ ልብ ውስጥ እንዳላወጣለሁ በደንብ ገባህ አይደለ? የሚሰማህን ስሜት በደንብ ነው የማውቀው። ከኔ ጋር ያለህን ሰላም፣ ከኔ ጋር ያለህን እረፍት፣ ከኔ ጋር ብዙ ነገር እንደምታማክረኝ አውቃለሁ። እና ቀለበት ኖርማል ነው። ከዛ በላይ በጣም በብዙ ነገር እኔ እናንተ ትልቅ ቦታ እንደምንደርስ ግልጽ ነው። ስለዚህ አልተቀየምኩም፣ አልከፋኝም። ቀፋላለሁ። እሺ ልባዊ ሚስት በባሏ ልትቀየም ምንም ተአምር እንደማስብ ታውቃለህ። እሷ ደግሞ አንተ ላይ የሚጨክን አንጀትም ልብም የላት በእርግጠኝነት ማለት ነው። በቃ የምትፈልገው አይነት ወንድ ነህ አብርሽ። የዛሬን ቀን አምላክ ፈጣሪ ይመስገን። የኔ ቤትማ የኔ ቤት ነው። ግን አንዳንድ ሰዎች አብሽ ምን የምትፈልገው የምናመጣልህ ወይም ደግሞ የምትለን ነገር ካለ ሁሉም ነገር ማስተካከል የምንችለው ነገር ካለ አሁን አስተካክለን ያለውን ነገር መንገድ ትችላለህ። እነ እንትናንም ሀሳብ ከያዘክ ለእኔ ሩታም ለእኔ ፍሬም ሀሳብ ከያዘክ አይግባክ። እኛውን ሄደን ያለውን ነገር እንነግራቸዋለን። ቅድም እንዳወራ ነው ማለት ነው። ያለውን ነገር ሄደን ቁጭ ብለን አስረድተናቸው ጠዋት አንተ ጋር ከፈለጉ እንዲመጡ እናደርጋለን። ከፈለጉ ደግሞ በምትፈልገው አይነት መንገድ ደውለው ማውራት ይችላሉ። ግን አሁን አንተ እስክትገባ ቤት ያለውን ስልክ ብትዘጋው ምንም ችግር የለውም። ምክንያቱም ማን እንዲበጠበጥ ስለማያስፈልግ ሌላ ነገር ሆኖ አይደለም። እንድትበጠበጥ ስለማትፈልግ ሄርሚዬ ስልክሽን ዘጋግተሽ ምናምን ያለውን ነገር ዛሬ በቃ እራሱ ፏ ብሎ ቀለል እንዲለው ሁሉም ነገር እንድታደርግለት እንፈልጋለን። ከዛም ባሻገር ይኸውልሽ እኛ በርሽ ላይ ነን። አዳርም ሙሉ ከታች እግዚአብሔር ይመስገን። ሌላ ስልክ ያዥናች ላይ እኛታችን በምታምር ሳንርቅ ጠዋት እስኪ ነገ ያለውን ነገር ለማወቅ ማለት ነው። ግን አሁን የትኛውን ፓርቲ የትኛውን ሰው ቢደውል ስልክሽን መዝጋት ነው ያለብሽ። አብርሽ ደግሞ እንዳልክ የትኛውን ነገር እዚሁ አጠገብ ከጎንነ ብዙ አንተን ለማግኘት ብዙ ዋጋ እንደከፈለ አንተ ላታቅ ትችላለህ። ያው ብዙ ሄድ ታውቃለች ምናምን ከእሷ ጋር የሆነ ነገር ላይ ባንሆን እንኳን ጎኗ ላይ እንደነበርን ታውቃለች። ያንን ነገር አንተ ዛሬ በቃ ራስህን ነፃ አድርገው። ራስህን የትም አይደለህም።
የምትወዳት የምታፈቅራት ተንበርከክ ቀለበት ያደረግላት ሚስት ጋር ነክ ምንም ነገር ችግር ሊገባክ አይገባም። በየትኛውም ፓርት ደግሞ እንድታዝን አንፈልግም። በምትችለው መጠን ከጎኑ ሆነክ ያለውን ነገር እንድታደርግ እንፈልጋለን። እስከ ነገ ጠዋት አስገብተናችሁ እስከ ነገ ጠዋት አትቆይ። ለማናቸውም ሳልነግራቸው ባለበት ምክንያት ከዛ የምትፈልገው ነገር ካለ ታች እየደውላችሁ ልናቀበላለን። ግን አሁን ሩታ ጋር እና ኤፍሬም ጋር ያለው ነገር ነግረናቸው ነው። ሄዳችሁ ነገሯቸው። እሺ ቅድም ከኤርሜላ ጋር እንዳደርኩ ንገራቸው። ከኤርሜላ ጋር አድሯል በላቸው። ሩታ ትቆጣለች። ችግር የለውም። አሁን ያለውን ነገር ምንም ችግር የለውም። ችግር የለውም። አሁን እንደሆነ ደንዛ አንተ አሁን ራስህ አባት መጀመሪያ ነጻ አድርግ። አሁን ቤት ነው ያለ ነገራቸው። እሺ እንዳትረሱት። በቃ ችግር የለውም። ናግባ ደህና ደሩ። እሺ ደህና ደሩ። በቃ እሺ በርዱ እስከ ደውላችኋለሁ። እሺ ምን አዲስ ሆነብክ? ጨማላው ልክል እሺ ጨማላው ልክል እንዴት መጣ ዛሬ? እንደዚህ መቻል ቲሸርት አለ ከፈለግሽ እዚህ ቱታም አለክ። እና ደግሞ አንድ ነገር የምፈልገው ነገር አለ። እንድትሳቀቅም ሆነ እንድትጨነቅ አስከፋኋት ምናምን እንድትል አልፈልግም። እሺ አሚሮ ሁሉም ነገር እንደነገራችሁ ሁሉም ነገር እንዳስረዳ ካውቃለሁ። ሁሉም ነገር አሚሮ ሁሉም ነገር ለአብርሃም አስረድቼዋለሁ ብሎኛል እና አልደጋግምብክ፣ አትጨናነቅ። ጊዜ ከኔ ጋር ጥሩ ጊዜ አሳልፍና ከዛ የምትወዳትን የምታከብራትን እህትን ቡዜንም ዴፍን ከፈለጉት ይመጣሉ። አይ ደግሞ ጋር ጊዜ ሄጄ እነሱም ስላንተ ስለሚጨነቁ እነሱም ታገኛቸዋለህ። እሺ እንደ ድሮ ከእነሱ ጋር ጥሩ ጊዜ ታሳልፋለህ። የኔ ሳቂታ፣ የኔ ቦራቂ። ከዛ ባለፈ አሁን ትነሳለህ፣ ሻወር ትወስዳለህ፣ ቀለም ይልካል፣ ፎጣ ሰጥካለሁ፣ ቀለም እንዲለኝ ማለት ነው። ከዛ በኋላ ትንሽ ምግብ ሰራልክና ምግብ በልተህ እረፍት ታደርጋለህ። እሺ ከዛ ባለፈ ግን አንዳንድ ጥያቄዎች አሉ። እስከዛሬ ድረስ ምን እያልክ ነው? እስከዛሬ ድረስ ምን አይነት ነገር አስፈርቶ ነው እንደዚህ አይነት መልስ ለሚሰጠኝ ነበረው? በአንዴ ተቀየርክብኝ፣ በአንዴ ሳቂታው አብርሃም፣ በአንዴ ተጫዋቹ አብርሃም የት ሄዶ ነው? ምን አስፈራርተውክ ነው? ወይስ ደህና ነህ? አሁን አንተ ጤናክ ደህና ነው? ልታወራኝ ወይም ደግሞ ይሄ ነገር ተፈጠረ ምናምን ነገር የምትለኝ ነገር እኛ እንዳከነግርሻለሁ አሁን መንገር አትችልም። ግን ደግሞ እንዲህ ስለአንተ በጣም እያሰብኩና የተጨነኩ ስለሆነ እንዴት ነው ያው ያሳለፍኩትን ነገር ታውቃለህ ብዬ አስባለሁ። ከመጀመሪያ ቀን ጀምሮ አንተ በቅጽበት ነው ትናንትና ደስተኛ ነበርን። እንደውም ማታን ፕራንክ አድርጌ ምናምን ደስተኛ ሆነን ቪዲዮ ሰርተህ ነበር። እንደውም ትዝ ካለክ የመጨረሻ ጊዜ ማለት ነው ሰላም ነበረን። ማታ ደህና ደር ተባብለን ነው ጠዋት የተቀየርክብኝ እና ከዚያን ቀን ጀምሮ ደህና ነበርክ። ልትነግረኝ የምትፈልገው ነገር የለም?
እሺ ወይም ሻወር ከወሰድክ በኋላ ትነግረኛለህ። ቀለሙ እንዲልክ እንደዛ ይሻላል። ጌታ እሺ ትነግረኛለህ። ከዛ በኋላ እሺ ምን ላድርግልህ? አሁን ሻይ ላፍላለህ ወይስ ቡና ላፍላለህ? ከሻው ስትወጣ ምን ላድርግልህ? እረፍት ነው የምትፈልገው? እሺ ሻወር ትወስድና ከዛ ምግብ በልተህ እሱ ነገር ነው ወይስ ቀዝቃዛ ነገር ነው የምትፈልገው? እሺ ጥያቄዎችን አልመለስክልኝም ከሻወር በኋላ። እሺ እና ደግሞ ዛሬ አብረን ነው የምንተኛው። እሺ እሺ አብረን ነው የምንተኛው ልክ እንደሚያይዛቸው። እሺ እዚህ ስትመጣ አንዳንድ ጊዜ ጥሩ ስለሆነ አድርጌ ቤቴ እኮ አድርጌ አሳመሬ ምናምን ስታደርግ ይህችን ለማድረግ ያጓጓል ይኛልካል። ስለዚህ እናገኛል አብረን ነው የምንመጣው። እሺ